በሱ ያለው ደግሞ እንካፈላለን እና ባርከን ካንተ ጋር ሆናለን። ክብር ለኢየሱስ ይሁን። እስኪ ባርኩት። ለመቀበልም በሱ አጀንዳው እግዚአብሔር ደግሞ ያስቀመጠበትን ለመካፈል ደግሞ አትተላለፉ። መንፈስ ቅዱስ አልፎ ስለሚያወራ ማለት ነው። ጌታ ይባርክ በሉት እስኪ። ተባረክ። እንሰማሃለን በሉት። የክርስቶስ እግዚአብሔር ጸጋና ሰላም ለእናንተ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። እና ወንድሜ ይልማ ባለው ሀሳብ ተስማምቻለሁ። ኢየሱስ ጌታ መጽሐፍ ቅዱስ ሲናገር ጻድቅ በእምነት ይኖራል ይላል። በማይሳ በእምነት ነው። ዛሬም እንኳን ይህ ቃል እናንተ ሳስተምር ከወንበር ያለፈ ነው። መጀመሪያ በወንበር ነው ቼክ ያደረኩት። ክብር ለእግዚአብሔር ይሁን። እኔ አምናለሁ በህይወቴ ዛሬ ላይ ነገ የሚያወጣው ቃል አንድ ቀን እግዚአብሔር ያበቅለዋል። ኢየሱስ ጌታ ነው። ወንበሮች ሰው ያበቅላሉ። አንድ ሰው አይደለም 10 ሚሊዮን ማለት ነው። አንድ ወንበር 10 ሚሊዮን። ኢየሱስ ጌታ ነው። እና እንጸልይና ባለፈው ከጀመርነው ትምህርት እንቀጥላለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ምስጋና ላንተ ይሁን። አሁን በኢየሱስ ክርስቶስ ስም እንድታስተምረን ዘንድ እንጸልያለን። ልባችንን ሀሳቦቻችን የሚከፋፍል ክፉ በኢየሱስ ስም ይመታ። እግዚአብሔር ሆይ እኔ ምን እንደምናገር አላውቅም። መንፈስ ቅዱስ አንተ ተናገር። በዚህ በብዙ ሚሊዮን ህዝብ ስላቆምከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። ባለፈው በክርስቶስ የማደግ ህይወት የሚል ሀሳብ ነበር የተማርነው አይደል? እና አንድ ሰው እንደ ግል አዳኝ አድርጎ ሲቀበል የልጅነትን ስልጣን ይቀበላል እና ልጅ ይሆናል። የልጅነት ስልጣን አለው። ሰማያዊ ዜጋ ዜጋ ኃላፊነት አለው እና የመጀመሪያው ያየነው እና ባለፈው ያየነው ደግሞ የሶስተኛ ሳምንታችን ነው። እና አንድ ሰው በህይወቱ መንፈሳዊ እድገት ያስፈልጋል በሚል ሀሳብ ባለፈው ሳምንት አይተናል። እና አንድ ሰው እድገቱ በሶስት አቅጣጫ መሆን አለበት። አንደኛ ወደ ላይ ማለት በነገር ሁሉ ራስ ወደ ሆነው ወደ ክርስቶስ ማደግ ያስፈልገዋል። ምክንያቱም የልጁ የኢየሱስ ክርስቶስ ባህሪና መልክ በህይወቱ መታየት ያስፈልገዋል። ሁለተኛ ደግሞ ወደ ጎን ማደግ ያስፈልገዋል እና ማደጋችን ሁሉ በነገር ሁሉ እንዲገለጥ በአንድ አቅጣጫ ሳይሆን በሁሉ ማለት ነው። ምክንያቱም ኢየሱስን ሰጥቶናል። ኢየሱስን ከሰጠን ደግሞ ሌላ ምድራዊ ባለጠግነት እንዴት አይሰጠንም? ኢየሱስን ከሰጣችሁ። ስለዚህ እግዚአብሔር አምላክ ነገሮቻችን ሁሉ በአራቱ አቅጣጫ እንድናሰፋ ፈቃድ አግኝተናል ማለት ነው። ሁለተኛ ደግሞ ወደ ታች ማድረግ ያስፈልገናል። ስለዚህ ስር እንድንሰድ ማለት ነው። ስለዚህ ስር የሰደደ ዛፍ ንፋስ ቢመጣ አለ ንፋስ ቢመጣ አይወርቅም። አሁን በአሁኑ ዘመን ስትመለከቱ ሐሰት አስተምሮ በሚዲያ ላይ በጣም በዝተዋል። ስር ካሰደዳችሁ ደግሞ በጣም ቻሌንጅ የሚያደርጋችሁ እና የሚገርማችሁ ነገር የምታነቡትና የምታጠኑት ነገር ለሰው ለመናገር ሳይሆን ለራሳችሁ ለህይወታችሁ አንብቡ። ክብር ለእግዚአብሔር ነው። ዛሬ ደግሞ የምንመለከተው ደግሞ ለክርስቶስ መኖር በሚል ሀሳብ ነው እና አንድ ሰው በክርስቶስ ኢየሱስ ሲያድግ ደግሞ ለክርስቶስ ነው የሚኖረው አይደል? ለክርስቶስ ነው የሚኖረው ማለት ነው እና ዛሬ ለክርስቶስ መኖር በሚል ሀሳብ ነው ዛሬ የምንማረው። የምትጽፉ ካላችሁ በክርስቶስ መኖር ወይም ቴሌግራም ላይ ቻናል ላይ አንድ አለ፣ እሱን ልክላቸዋለሁ ታነባላችሁ። ስለዚህ በክርስቶስ መኖር እና የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር ከእኔ ይልቅ እናቱን አባቱን እንዲወድ ለእኔ ሊሆን አይገባውም ይላል አይደል? በላይ የማይከተለኝ መስቀሌን የማይዝ ለእኔ ሊሆን አይገባውም። ከዛ ነፍሱን የሚያድናት ያጠፋል፣ ነፍሱን ስለ እኔ የሚያጠፋ ግን ያገኘዋል እንደሚል ይናገራል መጽሐፍ ቅዱስ። እና ከክርስቶስ አስበልጠን የምናየው ነገር ሁሉ ለእግዚአብሔር እንድንሆን ዘንድ አይገባም ማለት ነው። ምክንያቱም መቅደም ያለበት ማን ነው? ኢየሱስ ነው። ስለዚህ በሕይወታችሁ ስታነቡ ስታጠኑ ያጠናችሁትን ደግሞ መተግበር ያስፈልጋቸዋል። ይህ የምትገልጹት ደግሞ በመኖር ውስጥ ነው ማለት ነው። አሁን ለምሳሌ ጴጥሮስን ተመልከቱ። ጴጥሮስን ኢየሱስን አልክደውም ማለት አንዳንድ ጊዜ ክርስትና ህይወት የአንደበት ንግግር አይደለም። አንዳንድ ጊዜ ሰው ሲደሰት የሚናገረው ነገር አያውቅም፣ የሚወስነው ነገር አያውቅም። አንድ ሰው ሲደሰት ተራራ እገፋለሁ ነው የሚለው። በቃ ተራራ ለመግፋት ራሱ ኃይል አገኘዋል። ግን በምንድን ነው? በደስታ የተነሳ ማለት ነው። ከደስታ የተነሳ ነው። እና አንዳንድ ጊዜ የመንፈሳዊ ግለት ውስጥ ስንገባ በቃ በሞቅታ ውስጥ የምናወጣው ቃላቶች አሉ፣ የምንናገሩ ነገሮች አሉ። እና የሰው ህይወት የሚመዝነው ህይወት ቆይታ በኋላ አሁን የጸለያችሁ ነው። ከጸለያችሁ በኋላ ቤት ራሳችሁ ስትሆኑ
በዛ ጊዜ የሚመጣው አለ። በእናንተ ውስጥ የሚመጣ የእግዚአብሔር ሀሳብ አለ። በእናንተ ውስጥ በአእምሮቻችሁ ውስጥ የሚንቀሳቀስ የእግዚአብሔር ህልውና አለ። ምክንያቱም ቸርች ስትመጡ ቸርች የምትሆኑ ከሆነ ቤት ደግሞ ሌላ ሰው ከሆናችሁ በጣም ቻሌንጅ ነው የሚያደርገው። ለክርስቶስ ለመኖር በጣም ቻሌንጅ ነው በህይወታችሁ ውስጥ የሚያደርገው ማለት ነው። እና ጴጥሮስ አልክድህም ነው ያለው። ግን ኢየሱስ ክርስቶስ እንደሚክደው ያውቃል። ግን አልክድህም፣ ሞት ቢመጣ ምን ያለ አልክድህም አለው። ግን 3 ጊዜ ምን ሆነ ካለ ማለት ነው። ስለዚህ ክርስትና ህይወት የመኖር ነው መኖር ነው ማለት ነው። ስለዚህ ለክርስቶስ ለመኖር ህይወት ዋና ህይወታችን ማንን ማሳየት አለብን? ኢየሱስን ማሳየት አለብን። አሁን ለምሳሌ አንድ ነገር ልንገራችሁ። ጳውሎስ ክርስቶስ ከተገለጠለት በኋላ ወደ አረብ ሀገር ሄድኩኝ ይላል እና ለ3 ዓመት ተኩል የ3 ዓመት ሙሉ እዛ ቆየው ይላል እና በ3 ዓመት ቆይታ ውስጥ የብሉይ ኪዳን መጽሐፍን ያጠና ነበር ጳውሎስ። ከዛ በኋላ ገላትያ መጽሐፍ ላይ ተመልሼ እንኳን ወደ ኢየሩሳሌም ሄድኩ ይላል። ከኢየሱስ ወንድም ያዕቆብ በቀር ሌላ ደቀ መዝሙር አላገኘሁም ማለት። ምክንያቱም 3 ዓመት ሙሉ የሚሰራበት ታይም ነበር የሚያነብበት። ባለፈው ሳምንት እንዳየነው ማለት ነው። አሁን የመኖር ማለት ያነበብነው ያጠናው ነው ምን ማለት መተግበር ያስፈልገናል። መተግበር ማለት ነው። የሚገርማችሁ ነገር ሐዋርያ ሥራ መጽሐፍ ላይ ስታነቡ ክርስቶስ በደማስቆ በተገለጠለት በኋላ ወንጌል እንደሰበከ ይናገራል መጽሐፍ ቅዱስ። ገላትያ ላይ ደግሞ ቀጥታ ወንጌል እንዳሰበከና ክርስቶስ በተገለጠለት ጊዜ እኔ ከደምና ከሥጋ ጋር አልተማከርኩም ራሱን እንዳስገዛና ወደ አረብ አገር ለ3 ዓመት እንደቆየ ይናገራል። ስለዚህ መጽሐፍ ቅዱስ ሲናገር በክፉና በጠማማ ትውልድ መካከል ይላል። አሁን ያለንበት ዘመን በጣም መጨረሻው ዘመን ነው። ከአመፅ የተነሳ ብዙ ሰዎች ፍቅር ይቀዘቅዛል ይላል። ፍቅር የሌለበት፣ አንድነት የሌለበት፣ በቃ ፍቅር የአንደበት ነው እንጂ ተግባር የሌለበት ማለት ነው። መጽሐፍ ቅዱስ ሲናገር እንኳን እኛ ወንድሞቻችን ስለምንወድ ከሞት ወደ ሕይወት እንሸጋገራለን ነው የሚለው። ስለዚህ ፍቅር የሌለበት ዘመን ነው እና ስለዚህ በዚህ ምድር ላይ ሲኖር እንዴት ነው ለክርስቶስ መኖር ያለብን ሲባል የመጀመሪያው ያለ ነቀፋ ነው። የመጀመሪያው ምንድን ነው? ያለ ነቀፋ ነው። ምክንያቱም ያነበብነው አለ፣ በክርስቶስ ያደግነው አለ። ያደግነው ህይወት ደግሞ መኖር ያስፈልገናል። ጳውሎስ እኔ ለጌታዬ ለመታሰብ ብቻ ሳይሆን ለመሞት ደግሞ ወስኛለሁ አለ። ለመታሰብ ብቻ ሳይሆን ለመሞት ራሴን አሳልፌ እሰጣለሁ። ምክንያቱም ብኖርም ለሱ ነው ብሞትም ለሱ ነው ብሎ ነው የሚናገረው ማለት ነው። ስለዚህ የመጀመሪያው በዚህ በክፉና በጠማማ ትውልድ መካከል ውስጥ ክርስቶስን መስለን እንድንኖር ዘንድ ያስፈልገናል። ስለዚህ የመጀመሪያው ምንድን ነው? ያለ ነቀፋ። አሁን የእግዚአብሔር ቃል ሲናገር በምድር ተቀመጥ ዓመት ተሰማራ ይላል። አሁን የራሳቸው አስቡ። አሁን እዚህ ውስጥ ተማሪዎች አላችሁ፣ ነጋዴዎች ልትሆኑ ትችላላችሁ፣ መንግስት ሰራተኞች ትሆናላችሁ። እስቲ ወደ ቢሮ በሀሳብ ወደ ቢሮ ሂዱና ምን አይነት ህይወት አላችሁ? ከሰው ጋር ያላችሁ ግንኙነት እንዴት ነው? ከማህበረሰቡ ጋር ያላችሁ ህብረት እንዴት ነው? ግንኙነት እንዴት ነው? ኢየሱስ ይታያል? ያነበባችሁትን ያጠናችሁትን ቃል የገለጣችሁ ነው? ስለዚህ ትልቁ የአንድ አማኝ የመመዘኛው በክርስቶስ ኢየሱስ የማድረግ ህይወት የመጀመሪያው ያለ ነቀፋ መኖር ነው። ያለ ነቀፋ መኖር ነው። ስለዚህ እሱ ጥሩ ነው ግን የሚለውን ቃል ከህይወታችሁ አስወግዱ። 10 ሰው ስለ እናንተ አንድ ነገር ተናገር ቢባል ሁሉም አንድ ቀን መናገር አለባችሁ። ምክንያቱም 2 አይነት ባህሪ 2 አይነት 3 4 ባህሪ መኖር የለባቸውም። ቸርች ስትመጡ ቸርች፣ ውጭ ስትወጡ ውጭ፣ 2 አይነት ህይወት ባህሪ ያላችሁ ሰዎች አትሆኑ። ስለዚህ በዚህ ክፉ ጠማማ ትውልድ መካከል ውስጥ ለክርስቶስ ለመኖር የመጀመሪያው ምንድን ነው? ያለ ነቀፋ ነው። ስለዚህ ነቀፋ ያለበትን ህይወት ከህይወታችሁ አስወግዱ። ምክንያቱም ኢየሱስ በእናንተ መታየት ይፈልጋል። ክብሩን በእናንተ ሊገልጥ ይፈልጋል። እኔ በምጠቀምበት ጊዜ እናንተ ለእኔ ገንዘቦች ናችሁ ነው የሚለው አይደል? እኛ የእግዚአብሔር ገንዘቦች ነን። ስለዚህ ለክርስቶስ ለመኖር ካስፈለግን የመጀመሪያው ምንድን ነው? ያለ ነቀፋ። ስለዚህ በህይወታችሁ ውስጥ ነቀፋ የሆነች ህይወት አስወግዱ ማለት ነው። ሁለተኛ የዋሆች መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 10 ላይ በተኩላዎች መካከል እልካቸዋለሁ የሚለው እንደ እባብ እንደ እርግብ የዋህ ሆኑ። ልበ የዋሆች ብፁዕ ናቸው ይላል። እግዚአብሔር ምን ያሉታል? ልባቸው ንጹህ ተበድሎ ልባቸው ንጹህ ኃጢአት ተደርጎብህ ሰው ግፍ ሰርቶብህ እንደ ዮሴፍ ማለት ነው። ዮሴፍ በጣም የዋህ ሰው ነው። አስቡ።
እሱ ገና ለነሱ እልዞ ሲመጣ እነሱ ባራዩ መጣ ይባላል የተሳለቁበት እውነተኛ የወንድም ፍቅር ያለበት ዮሴፍ ነው። እንደዚህ ጉድጓድ ውስጥ ገብቶ ለእስማኤል ተሽጦ ወደ ፈርዖን ግዞት ሄዶ ግን በሚሄድበት ሁሉ እግዚአብሔር ከእሱ ጋር ነበር ይላል። ግን የእድሜው ግማሽ 17 ዓመቱ ነው። ከዛ በኋላ እስከ 30 ዓመቱ ሙሉ መከራ ውስጥ ነው ያለፈው። ግን አንድ ነገር ነው እግዚአብሔር ሲያከብረው ወንድሞቹ በመጡ ጊዜ አንድ ነገር ነው የተናገረው። እግዚአብሔር እችን ቀን አይቶ ነው አስቀድሞ እግዚአብሔር እኔን ልኮኛል አለ። ምክንያቱም የወንድምነት የሆነ ፍቅር ነው የገለጠው። በቀን ተመለሰ። ምክንያቱም ልባቸው የዋህ የሆኑ ሰዎች ውስጣቸው ላይ ምንም ክፋት የላቸውም፣ ንጹህ ነው። ስለዚህ በዚህ ክፉ ጠማማ ትውልድ መካከል የዋህ መሆን ያስፈልገናል ማለት ነው። ክብር ለእግዚአብሔር ይሁን። ሶስተኛ ዛፍ አዳርም ስላለን አሳደራለሁ 20 ደቂቃ ስላለኝ ማለት ነው። ሶስተኛ ነውር የሌለባችሁ የእግዚአብሔር ልጆች ትሆኑ ዘንድ ኃጢአት የሌለባችሁ ማለት ነው። በሕይወታችን ውስጥ ሽንፈት የሚያጋጥመው ነገር ኃጢአት ነው። እግዚአብሔር የሟችን ሞት እንዲሞት አይፈቅድም። እግዚአብሔር አምላክ እኔ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ይላል። ለምንድን ነው? ክፉ ስራ የሚያደርጉት ሁሉ ነፍሳቸው መከራና ጭንቀት ይሆንላቸው ነው የሚለው። ለምንድን ነው ሰዎች ሰላምን ያጡበት ጭንቀትን ያጡበት? አካሄዳቸው ከእግዚአብሔር ጋር ስላልሆነ። ለዚህ ነው ሀሳቤ ካሰባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል እንደዚሁ ከፍ ብሏል ነው የሚለው። ስለዚህ በዚህ ምድር ላይ ነውር የሌለን የእግዚአብሔር ልጆች እንድንሆን ዘንድ እግዚአብሔር ይፈልጋል። ምክንያቱም ኢየሱስ ክርስቶስ በእናንተ መታየት ይፈልጋል። ቅድም እንደተናገርኩት በየትኛውም በትንሿም ይሁን በትልቁም ስራ በእናንተ መታየት ይፈልጋል። ስለዚህ በሕይወታችን ውስጥ ሽንፈት የሚያጋጥመው ነገር ኢያሱ ምዕራፍ 7 ላይ አካብ እርም የሆነውን ወስዶ እንደደበቀ እስራኤል ሽንፈት እንዳጋጠመው ነውር የሆነውን ነገር ወደ ቤታቸው ወደ ጓዳቸው አስገቡ። ስለዚህ ነውር የሌለባችሁ የእግዚአብሔር ልጆች ትሆኑ ዘንድ ኃጢአት አስወግዱ። መጽሐፍ ቅዱስ ሲናገር ኃጢአቱን የሚሰውር አይለማም ይላል። አይለማም የሚናዝዛክን በእግዚአብሔር ዘንድ ምሕረትን ያገኛል። ስለዚህ ሶስተኛው እያለው ነውር የሌለባችሁ የእግዚአብሔር ልጆች በክርስቶስ የማደግ ሕይወታቸው የመኖር ምስጢር የነገርኳቸው ነው። የክርስቶስ በመኖር ምስጢር አራተኛ ላይ እኛ አራተኛ ደግሞ ሳታጉረዱ በሁሉም ነገር አመስጋኞች ነው። ምክንያቱም ከዚህ ቀደም እንዳልኳችሁ ባጉረረማችሁ ቁጥር ነገር የባሰ ይመጣል እንጂ እየቀነሰ አይደለም። ስለዚህ ሁል ጊዜ አመስጋኞች ነው። በሕይወታችሁ ውስጥ የሚሆኑት የሚደረጉት ሁሉ ድንገተኞች አይደሉም። እግዚአብሔር ሳይፈቅድ በሕይወታችሁ ምንም ነገር አይሆንም። ሊያስተምራችሁ ስለሚፈልግ ይሆናል ብዙ መከራ ውስጥ የምታልፉት። መጽሐፍ ቅዱስ ሲናገር እንኳን እግዚአብሔር የሐናን ማፀን ዘግቶ ነበር ይላል። የሐናን ማፀን ዘግቶ ደግሞ ፊናናት አበሳጫትና ታስማርራት ነበር። ሰው ቤተክርስቲያን የሚሄደው ከጭንቀት ነፃ ለማውጣት ነው አይደል? ካለበት ችግር ነፃ ለማውጣት። ግን ህመሙ በጣም በረታባት። ካህኑ ኤልቅ ሰክረሽ መጣሽ እስከሚላት ድረስ ግን በዛ ነገር ውስጥ ግን እግዚአብሔርን አልበደለችም፣ አላዘዘነችም። የልቧን ሀሳብ የውስጧን ለእግዚአብሔር ታወራና ትናገር ነበር። ኢዮብን ተመልከቱ። በምስራቅ ሀገር ውስጥ እንደሱ ባለጠጋ ሰው የለም። ብዙ ልጆች አሉ፣ ግመሎች አሉ፣ ብዙ ሀብት አለው። ያ ሁሉ ንብረት ሁሉ በጠፋ ጊዜ እንኳን አንድም ነገር የስንፍና ከአንደበቱ አላወጣም። እግዚአብሔርን አልበደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ይባረክ። ራቁቴን ከእናንተ ማኅፀን መጥቼ ራቁቴን ምን አደርጋለሁ? እመለሳለሁ። አታጉረሙ። ካጉረማችሁ በራሪ እባብ ነው የሚዘጋጅላችሁ። ከእኔ ጋር ናቸው። አታጉረሙ። ካጉረማችሁ በራሪ እባብ ይዘጋጅላችኋል። የገባ እስራኤል በምድረ በዳ ያጉረሙ ነበር አይደል? እግዚአብሔር ዝም ብሎ አላለም። በራሪ እባብን አዘጋጀላቸው፣ ነደፋቸው ይላል። ከዛም ሙሴን የናስ እባብ ስቀል። ያን እባብን ሲነደፉ ካዩ ምን ይላል? ይፈወሳል። ስለዚህ አታጉረሙ። በዚህ ክፉ ዘመን ለክርስቶስ ለመኖር ማጉረም አስወግዱ።
አመስጋኞች አመስግኑ። በሁሉም አመስግኑ። ሆነም አልሆነ አመስግኑ። አምስተኛ እንደ ብርሃን መታየት። እንደ ብርሃን መታየት መጽሐፍ ቅዱስ ሲናገር እናንተ የዓለም ብርሃኖች ናችሁ ይላል አይደል? በተራራዎች ላይ ተቀምጠው ልትሰወሩ ምን አትችሉም፣ ብርሃኖች ነን። ለዚህ ነው መልካሙን ስራችሁን አይቶ በሰማይ ያለው አባታችሁ ይከብር ዘንድ ብርሃናችሁ ሁሉ በሰው ሁሉ ፊት ይብራ። መጽሐፍ ቅዱስ ሲናገር ይላል በብርሃን አለው የሚል ወንድሙን የሚጠራ በጨለማ አለ ይላል። ጨለማ ዓይኖቹን አሳውሯል ይላል። የሚሄድበትን አያውቅም። እሱ ክርስቶስ ተገልጦልኛል እያለ የኖረ ነው ማለት ነው። በርቶልኛል ግን ወንድሙን ይጠራል። ግን በጨለማ እንዳለ አያውቅም። ግን ጨለማ ዓይኖቹን ምን አድርጓል? አሳውሯል። በእሱ አስተሳሰብ ግን እኔ በብርሃን ነኝ ብሎ ነው የተረዳው። ስለዚህ የብርሃን ሕይወት ፍቅር ሕይወት ነው። መልካም ሕይወት ነው። ክርስቶስ የሚታይበት ሕይወት ነው። ስለዚህ በዚህ ዘመን ውስጥ ለክርስቶስ ለመኖር እንደ ብርሃን መታየት ያስፈልገናል ማለት ነው። ክብር ለእግዚአብሔር ነው። ሁለተኛ በክርስቶስ ለመኖር ምስጢር፣ ሁለተኛው ደግሞ የምስክርነት ኃላፊነት አለበት። የመመስከር ኃላፊነት አለበት። ያነበብከውን ያጠናኸውን መናገር አለበት። ማውራት አለበት። ስራ ቦታ ያው መንግስት ይከለክላል አይደል? ወንጌል የሚሰበክበት ቦታ መንግስት ተቋማት ምናምን መጽሐፍ ቅዱስ ሲናገር ወደ ዓለም ሁሉ ሄዱ ይላል። በዚህ ቦታ ስበኩ አይደል? ሁሉም ቦታ ስበኩ ነው። መብት ሰጥቶናል ማለት ነው። ስለዚህ ብዙ ጊዜ እኛ የምንሸወድበት ምክንያት ወንጌል የሚሰብኩት ሰዎች ሙሉ ጊዜ አገልጋዮች ነው ብለን አማኞች ከለስ እንሆናለን። በክርስቶስ ኢየሱስ ያመነ ሁሉ ወንጌል ለመስበክ ኃላፊነት አለ። የዳነበትን መንገድ ስለሆነ ማለት ነው። ምክንያቱም ሰው በአፉ መስክሮ በልቡ አምኖ በአፉ ከመሰከረ ምን ይላል? ይድናል። ለምስክርነት አትፍሩ። እሺ፣ መጽሐፍ ቅዱስ አንድ ፍርሃት ነው ያለው። እሱም ቅዱስ ፍርሃት ነው። ምንም ነገር አትፍሩ። መጽሐፍ ቅዱስ ውስጥ አንድ ፍርሃት ነው ያለው። እሱ ምንድን ነው? ቅዱስ ፍርሃት ነው። እሱም እግዚአብሔርን መፍራት ነው። መጽሐፍ ቅዱስ ሲናገር እግዚአብሔርን መፍራት ወደ ሕይወት ሁሉ ይመራል፣ የሚመራው ጠግቦ ይኖራል ይላል። ከእግዚአብሔር ውጭ የሚመጣ ፍርሃት ሁሉ ከአጋንንት ነው። አንዳንድ ጊዜ ወንጌል ለመስበክ ስትመጡ በቃ ኃያልነታቸውን በልባችሁ ውስጥ ነው የሚገልጸው። አይምሮቻችሁን ነው በቃ አደገኞች እንደሆኑ አስፈሪዎች እንደሆኑ የምታወሩት ነገር ደግሞ እንደማይሰሙ አይምሮቻችሁ ላይ መጥቶ ነው ይሄ የሚቃወመው። ነፍሳችሁ ተጨንቃ ታውቃለች። የነፍስ ጭንቀት ወንጌል ሰብኮ የማያውቅ ሰው የመጀመሪያ ቀን ሲሰብክ በጣም የነፍስ ጭንቀት ውስጥ ነው የሚሆነው። ምክንያቱም ሰይጣን በሕይወት እንድትጀምር አይፈልግም። ከጀመርክ እንደሚጨርስ ያውቃል። ለትውልድ እንደምታሻግር ያውቃል። ስለዚህ ወንጌል እንዳሰብክ ውስጥን ፍርሃት ይገባዋል። ምን ወንጌል እንዳሰብክ ፍርሃት ይለቅ። ከዛም በኋላ ያን ፍርሃትን እያሰብ አሰብክም ማለት ነው። ግን የመጀመሪያ ቀን አሁን ለምሳሌ እንዴት ላስረዳችሁ? ግንብ አለ፣ የሆነ የቆርቆሮ አለ። ፓወር በአደገኝነት በደንብ ቢገፋው ይሰበራል አልበሩ። የመጀመሪያ ጊዜ ወንጌል ሰብካቸው የማታውቁት እንደዛ ነው። በቃ ሁሉም ነገር ዝግ ይመስላል። ግን ከእናንተ የሚጠበቀው አንድ ነገር ነው። በእግዚአብሔር መንፈስ ታምናችሁ ሄዳችሁ መመስከር ያስፈልጋቸዋል። አንዴ ከሰበካችሁ፣ ሁለቴ ከሰበካ፣ ሶስተኛ፣ ከዛ ነው በኋላ ሶስት ሆነሃል። ሶስት ነው የሚሆነው። ጳውሎስ ለመንፈሳዊ ልጁ ስራ አድርገው ይላል። በጊዜው ያለ ጊዜ ምን አድርግልኝ? ስበክልኝ፣ ስራ አድርገው ይላል። ስለዚህ በክርስቶስ ኢየሱስ የመኖር ምስጢራችን የመጀመሪያው፣ ሁለተኛው ምንድን ነው? መመስከር ኃላፊነት አለብን። ይህን ማወቅ ያስፈልጋቸዋል። የዳንበት ምክንያቱም እኛ ማን ነበር? መዳን የማይገባን ነበር። ኤፌሶን ላይ ይናገራል። ሞት ነበራችሁ ይላል። ከፍጥረት የወጣ ልጆች ነበራችሁ ይላል። ለዚህ ነው እናንተ ይላል ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣችሁት ይላል። የእሱን በጎኑ ታወሩ ዘንድ ነው የሚለው። ስለ በርበረ ስለ ሽሮ አይደለም፣ ስለ ፖለቲካ አይደለም፣ ስለ
የሰማያዊን መንግስት ልናወራ ዘንድ ጠርተናል። ክብር ለእግዚአብሔር ይሁን። አሜን። ሶስተኛ ተናግረን እንጨርሳለን። ለክርስቶስ የምንመሰክርበት እንዴት ነው? አሁን ስለ ክርስቶስ መመስከር ብዬ ነገራቸው አይደል? ስለዚህ ክርስቶስ የምንመሰክርበት መንገድ እንዴት ነው ሲባል አንደኛው በህይወታችን ራሱ ይመሰክርልናል። ባናወራም ዝም ብለን ይመሰክርልናል። እግዚአብሔር ከኛ ጋር፣ ምክንያቱም የልጁ መልክ ነው በሕይወት የሚታየው። መጽሐፍ ቅዱስ ሲናገር መልካም ስም ይላል በብዙ ባለጠግነት ይሻላል። ምን መልካም ስም። ስለዚህ ህይወታችን ማን ማሳየት አለብን? ኢየሱስን ማሳየት አለብን። ወንጌልን ዋናው ነገር ህይወት ነው፣ ኢየሱስ የሚመሰክረው። ሁለተኛው ደግሞ መጸለይ ያስፈልገናል። አንዳንድ ጊዜ ወንጌል ስብከት ላይ ብዙ ጊዜ የማይሳካብን ምክንያቶች አንደኛ ነገር አለመጸለይ ነው። አሁን ለምሳሌ ቀጥታ ማግኘታችን ነው። መጀመሪያ ላይ ከማግኘታችን በፊት ለዛኛው አሁን ለምሳሌ ሜላትን ለመስበክ ካሰብ በጌታ አይደለችም። ቢያንስ ለ3 ቀን ለ4 ቀን እሷን ሳላገኝ ሳልመሰክር 4 ቀን ለሷ መጸለይ አለብኝ። ምክንያቱም የማያምኑ ሰዎች የዚህ ዓለም ገዢ ልባቸውን አሳውሯል ነው የሚለው። ጋርዷል። ስለዚህ የተጋረደው ነገር መነሳት አለበት። በምን? በጸሎት። ቀጥታ መጥቼ መመስከር የለብኝም ሳልጸልይ። መጀመሪያ ላይ ጌታ ወይ መላት ወንጌል ትስማ ልባን ክፈት ብዬ 3 ቀን 4 ቀን 2 ቀን መጸለይ አለብኝ። ከዛ በኋላ ግን ሲናገርላት የማሳመን ኃይል እኛ ጋር የለም ያለው። አብ ካልሳበው በቀር ወደ እኔ የሚመጣ ማለት የለም ነው የሚለው። እኔ ዘር መዝራት ነው፣ መናገር ነው። የሥራው ባለቤት እግዚአብሔር ነው። ስለዚህ በሕይወታችሁ ማንን ማሳየት አለብን? ኢየሱስ። ከዛ ምን ያስፈልገናል? መጸለይ። ከጸለይም በኋላ ደግሞ መቅረብ። አትፍሩሽ፣ አትፍሩ። ምን ቅድም ብያለሁ፣ እንደ ግድግዳ ቢሆንም እንኳን እግዚአብሔር እንደ እንጀራ አሳልፎ ይሰጣቸው። አትፍሩ፣ ጸልዩና በድፍረት ንገሩ። አዎ ኢየሱስ ይወድሃል። ኢየሱስ መንገድ ነው፣ ረፍት ነው። ከሱ ውጭ ህይወት ከንቱ ልፋት፣ ኢየሱስ የሌለበት ህይወት ሁሉ ከንቱ ልፋት ነው ብለን ማውራት መናገር ያስፈልጋቸው። አትፍሩ። ክብር ለእግዚአብሔር ነው። ሌላ ደግሞ በአንደበታችን መናገር ያስፈልገናል ማለት ነው። ክብር ለእግዚአብሔር ነው። ይህ ቃል የገለጠልን ጌታ ይባረክ። ስለዚህ በክርስቶስ ለመኖር ይህን አድርጉ። በክርስቶስ የማደግ ህይወት ባለፈው አይተናል። እዚህ የነበራችሁ ባለፈው ኦኬ። ምን ብያለሁ ባለፈው? እኛ አርተፊሻል አበባዎች አይደለንም። ማድረግ ያስፈልገናል። ያደግነውን ደግሞ ምን ያስፈልገናል? መግለጥ ያስፈልገናል። መኖር። ሌላው ደግሞ በክርስቶስ ራስን መቻል፣ እሱን ሌላ ጊዜ እናወራለን። አይ ቲንክ ሳምንት ወይም ተወያይተን እናደርገዋለን ማለት ነው። ክብር ለእግዚአብሔር ይሁን። እስቲ ያስተማረን ጌታ አመስግኑት። ኢየሱስ ጌታ ነው። ይህ ቃል በእናንተ ልብ ውስጥ ይታተም። ቀና ለቤት አስቡ፣ አሰላስሉ። ኢየሱስ ይወዳቸዋል። ዮሲ ትጸልይልናለች። እሷን ጠራለሁ። ደስ ክብር ለእግዚአብሔር ይሁን። ያስተማረን ጌታ ስሙ ይባረክ። እስቲ ሁላችንም በመንፈስ ሆነን ይህንን ጌታ ጥቂት ደቂቃ እናመሰግናለን። በእውነት በማስተዋል እግዚአብሔርን አመስግኑ። በዚህ በክፉ ዘመን በእግዚአብሔር ፊት ተቀምጠን የሚያሳርፍ